这个车子已经有30多年。In 1988, outside a hotel in Shaanxi province, his father had stopped off to get some water. ይቺ ሊጂያንግዚ የተባለች ቻይናዊት እናት የልጇ ጠረን ሲናፍቃት የጨቅላነት ልብሶቹን ማቀፍና ማሽተት ፎቶዎቹን እያየች ለብዙ ዓመታት ስታለቅስ ኖራለች። ልጇ ሳይገኝ ጊዜው በሄደ ቁጥርና ዓመታት ሲነግዱ ደግሞ አሁንስ ልጄ የዛሬ መልኩ እንዴት ያለ ይሆን እያለች ያለፉትን 30 ዓመታት በናፍቆት ስትብሰለሰል መኖር ግድ ያላት እናት ነች። ይቺ እናት ከ3 አስርት ዓመታት በላይ የልጇን ማኦ ናፍቆት በልቧ ይዛ ኖራለች። ነገሩ የሆነው እንዲህ ነበር። በወቅቱ በቻይና ጥንዶች አንድ ልጅ ብቻ እንዲወልዱ የሚያስገድደው ፖሊሲ ተግባራዊ ይደረግ ስለነበር ማኦ ለጂያንግዚና ባለቤቷ ብቸኛ ልጃቸው ነበር። ማኦ አንድ ልጃችን በመሆኑ እኔና አባቱ ከሱ ውጭ ትኩረት የምናደርግበት ነገር አልነበረንም ትላለች። በረፍት ጊዜያችን ቁጭ ስንል እንዴት ብናሰምረው ልጃችን ወደፊት ውጤታማ መሆን ይችላል የሚለውን ስናስብና እቅድ ስናወጣ ነበር የምናሳልፈው ትላለች። እነዚህ ወላጆች አንድ ልጃቸው ወደፊት ስኬት እንዲገጥመው በሚል ቅጽል ስም ሲያወጡለትም ምኞታቸውንም ጭምር ነበር። ልጃቸው ማኦ የመዝገብ ስሙ ቢሆንም ጂያጃ የሚል ቅጽል ስም አውጥተውለታል። ትርጉሙም ታላቅ ማለት ነው። እናቱ ሊጂያንግዚ እንደምትለው ስራዋን ጨርሳ ወደ ቤት መታ ገና ከንቦቃቅላ ልጇ ጋር የምታሳልፈውን ጊዜ በህይወቴ ትልቅ ደስታ የማገኝበት ዓለምን በእጄ የጨበጥኩ ያህል ሙሉነት ይሰማኝ ነበር ትላለች። እንደ አውሮፓ አቆጣጠር በ1988 ላይ ግን በዚህ ቤተሰብ ነገሮችን ሁሉ የሚገለባብጥ ክስተት ተፈጠረ። የዚህ ሕፃን እናት ሊጂያንግዚ በወቅቱ ጥራጥሬ ወደ ውጭ የሚልክ አንድ ድርጅት ውስጥ ተቀጥራ ትሰራ ነበር። እናም የጥራጥሬ ሰብል በሚደርስበት ወቅት ከባለቤቷና ከአንድ ልጇ ማኦ ጋር በእርሻ ጉብኝት ሥራ ለቀናት የምትቆይበት አጋጣሚ ነበር። ይሄ የሕይወታቸው የተለመደ ሥራ ቢሆንም ባልተጠበቀ ሁኔታ ግን እናት ለሥራ ርቃ ሄዳ ባለችበት ለጂያንግዚ አንድ አጭር መልእክት በቴሌግራም ደረሳት። መልእክቱም እጅግ ባስቸኳይ ወደ ቤት እንድትመለስ የሚያሳስብ ነበር። መልእክቱን የላኩላት ሰዎች ከስራዋ ጋር ግንኙነት ያላቸው በመሆናቸው እንደዛ ባስቸኳይ ያሰራት ጉዳይ የቤተሰቤ ሊሆን ይችላል ብላ ፈጽሞ አልገመተችም ነበር። እናም የሆነውን ነገር ለማወቅ በቶሎ ተመለሰች። ሊጂያንግዚ ወደምትኖርበት ከተማ ዣን እንደገባች የሰማችው ግን ራሷን ሊያስታት የደረሰ እጅግ አስደንጋጭ ነገር ነበር። ራስሽን ለሁኔታዎች አዘጋጂ፣ ያንቺ ልጅ ማኦ ጠፍቷል፣ እስካሁንም የት እንዳለ ሊታወቅ አልቻለም አሏት። የአስደንጋጭ ጉዳይ ሲከሰት ጊዜው በፈረንጆቹ 1988 ጥቅምት ወር ላይ ነበር። ይህኔ ደግሞ ልጃቸው ማኦ ገና 3 ዓመት ሊሞላው 4 ወራት የሚቀሩት ነበር። እናት ሊጂያንግዚ የልጇ መጥፋት ሲነገራት ባንዴ ነገሮችን ማገናዘብ እንዳቃታት ትገልጻለች። ተወዛገብኩ፣ ግራ መጋባቴ በቅጡ ማሰብ እንኳን እንዲሳነኝ ያደረገኝ ብላለች። ባለቤቷ ሁኔታውን እንዳስረዳው ልጃቸው ማኦ የጠፋበት አጋጣሚ ቅጽበት ነበር። ልጃቸው ማኦን ከሕፃናት ማቆያ በመኪና ይዞት እየመጣ ያለ መንገድ ላይ ውሃ እንደጠማው ለአባቱ ይነግረዋል። አባቱም መኪናውን ወደ ዳር አቁሞ ውሃ ገዝቶ ሊመጣ ከመኪናው ወጥቶ ይሄዳል። ለልጁ ውሃ ይዞ ለመመለስ የፈጀበት ጊዜ ከ2 ደቂቃ ያነሰ እንደሆነ አባትየው ይናገራል። ልክ ሲመለስ ሕፃኑ ማኦ መኪና ውስጥ የለም። አባትየው ክስተቱን ግስበታዊ፣ እጅግ የሚያንገበግብ ስሜትን ትቶ የሚያልፍ ሲል ገልጾታል። ያስደንጋጭ የሆነ ዜና ለማኦ እናት ለጂያንግዚ ከተነገራት በኋላም ቢሆን ነገሩን ቀለል አድርጋ ለማየት ሞከረች። ልጄ በቶሎ ይገኛል የሚል ተስፋ ይዛም ለመረጋጋት እየሞከረች ታፈላልገው ጀመር። እኔ በሰዓቱ ቀና ልብ ያላችሁ ሰዎች ልጄን በሬ ድረስ ያመጡልኛል የሚል ተስፋን ይዤ ነበርም ትላለች። ግን እንዳሰበችው ሊሆን አልቻለም። እናትና አባት በዚህ ሁኔታ ውስጥ ሆነው ስለ ማኦ አዩ የሚል ሰው ሲጠፋ
ጉዳዩ ካሰቡት በላይ ከባድ እንደሆነ ተረዱ። እናት ሊጂያንግሲ በእግሯ ጭምር እየተጓዘች ልጇ ማኦን ያየ ሰው እንዳለ ማጠያየቋን ቀጠለች። ከ100 ሺህ በላይ የሱ ምስል የታተመባቸው ወረቀቶችን በማባዛትና በማሳተም ለፍለጋ በየቦታው አከፋፈለች። የከተማዋ ዣን ባቡር ጣቢያዎች፣ የአውቶቡስ ማቆሚያዎችና የመዝናኛ ቦታዎች ላይ ሁሉ ድንገት ከቤተሰቦቹ የጠፋው ሕፃን ፎቶግራፍ ታትሞ ተሰራጨ፣ ተለጠፈ። የእናት ጂያንግሲ ጥረቷ ከዚህም አልፎ ነበር። ተነባቢ በሆኑ ጋዜጦች ላይ ሁሉ ወሮታችሁን እከፍላለሁ፣ ልጄን ያያችሁ የሚሉ መልእክቶችን ጋዜጦች ላይ እንዲታተሙ አደረገች። የቤተሰቡን የዓይን ማረፊያ አንድያ ልጅ መልሶ ለማግኘት እልፍ ጥረት ቢደረግም ሁሉም ያልተሳኩ ሙከራዎች ሆኑ። እናቱ ጂያንግሲ በዚህ ውጤት አልባ ልፋት ውስጥ ልቧ እጅግ ከመጎዳቱ የተነሳ ማልቀስ መጮህ ፈልግ ነበር ትላለች። በተለይም እንደ ነፍሷ የምትወደው አንድ ልጇን ከእቅፏ የተነጠቀችውን ያህል የሚሰማትን ልጇን ልብሶች መመልከት፣ ጫማዎቹን ብሎም የዘውትር መጫወቻዎቹን ማየት ከባድ የህመም ስሜት የሚፈጥርባት ነበር። ሁሉም ነገር እንቆቅልሽ ሆነባት። ሊጂያንግሲ በቻይና ብዙ ሕፃናት መታገታቸውንና በሕገ ወጥ መልኩ ወደ ተለያዩ ቦታዎች መዛወራቸውን በተመለከተ እንደ ሀገር በብርቱ የተፈተኑበት ቢሆንም ሊጂያንግሲ ግን መረጃው አልነበራትም። ያ ጊዜ ሲታወስ እንደ አውሮፓ አቆጣጠር ከ1979 ጀምሮ ሀገሪቱ ድህነትን ለመቅረፍ በሚል በቻይና አንድ ልጅ ብቻ የመውለድ ፖሊሲ በሕግ የሚተገበርበት ጊዜ ነበር። በዚህም ወንድ ሕፃናት ስምና ሀብትን ለማውረስ እጅግ የሚፈለጉበት ጊዜ ስለነበር በጣም በርካታ ሕፃናት እየተሰረቁ ወንድ ልጅ ለሚፈልጉ ጥንዶች ራቅ ተደርገው በከፍተኛ ገንዘብ ይሸጡ ነበር። ጂያንግሲ ግን በወቅቱ እንዲህ እንደሚደረግ ለዚህ መረጃ ሩቅ ነበረች። ጥንዶቹ ዕለት በዕለት የጠፋውን ልጃቸውን ፈልጎ ለማግኘት ብዙ ደከሙ። ሆኖም ግን ጠብ የሚል ነገር ጠፋ። በዚህም ሊጂያንግሲ የልጇን መጥፋት ተከትሎ በቤቱም ሰላም ጠፋ። ስለ ልጇ መጥፋት ከሰማችበት ዕለት ጀምሮ ባለቤቷን ተወቃሽ አደረገች። በዚህ ምክንያትም ሊጂያንግሲና ባለቤቷ ሰርክ መጨቃጨቅ ጀመሩ። ቆይተው ይበልጥ በሐሳብ እየተራራቁ መግባባት እያቃታቸው መጣ። በመጨረሻም ሁኔታዎች ተባብሰው እስከ ፍቻ ደረሳቸው። ይህ ሁሉ የሕይወት ለውጥ የፈተናት ቢሆንም ሊጂያንግሲ አንድ ልጇን ከማፈላለግ ግን ደከመኝ ብላ አታውቅም። በየሳምንቱ አርብ ከሰዓት በኋላ የሳምንቱን ስራዋን እንደጨረሰች በባቡር አሉ ወደ ተባሉ ግዛቶች ሁሉ ለፍለጋ ትሄዳለች። የልጇን ፎቶዎች ይዛ አካባቢውን ሁሉ ማሰስ፣ ሰዎችን መጠየቅ የየሳምንቱ ስራዋ ሆነ። ሕፃኑ ማኦ በጠፋበት በዚሁ ዓመት ከወትሮ የበለጠ ረዘም ያለ ጉዞ አድርጋ ነበር። አውቶቡስ ተሳፍራ ሻንቾ ወደ ተባለ ከተማ ረጅም ርቀት ተጓዘች። ምክንያቷ ደግሞ የእሷን የጠፋውን ልጅ ማኦን የሚመስል በእሱ የዕድሜ ክልል ላይ ያለ ልጅ በማደግ የወሰዱ ጥንዶች በዛሉ የሚል መረጃ በመስማቷ ነበር። ጥንዶቹን ፍለጋ ገጠራማ መንደሮች ውስጥ በእግሯ ብዙ ተጓዘች። የመንደሩ ነዋሪዎች ከእርሻ እስኪመለሱ እስከ ምሽት ድረስ ከጠበቀች በኋላ ግን ጥንዶቹ ልጁን ወደ ዣን እንደወሰዱት ሰማች። እናም ጊዜ ሳታጠፋ በምሽት ተጉዛ ማለዳ ላይ ዣን ደረሰች። ከዛም ጥንዶቹ የተከራዩትን አፓርታማ ፍለጋ ለሰዓታት ደከመች። ነገር ግን ከ2 ቀናት በፊት ወደ ሌላ ከተማ መሄዳቸውን የአፓርታማው አከራይ ነገራት። ሊጂያንግሲ አሁንም እጅ አልሰጠችም። በፍጥነት ወደዚያች ከተማ ሄደች። እዛ ስትደርስ እንደገና በጨለማ የተዋጠ ከተማ ገጠማት። ከአንድ ሆቴል ወደ ሌላ ሆቴል በመዘዋወርና በማጠያየቅ ለብዙ ሰዓታት አሳለፈች። አሁንም ግን አልተሳካላትም። ጥንዶቹ ከዛ መውጣታቸውን ሰማች። በዚህ የፍለጋ ታሪክ ውስጥ ሊጂያንግሲ በትክክል ሳትተኛ ወይም ጥሩ ምግብ ሳትመገብ ከ2 ቀናት በላይ ተጓዘች። በኋላም ይህንን ሁሉ መስዋዕትነት ከፍላ በማደጎ የተወሰደውን ልጅና አሳዳጊዎቹን አገኘቻቸው። ሆኖም ግን በሚያሳዝን ሁኔታ ልጁ የሱ አልነበረም። እጅግ ተከፍቼ ነበር፣ ማሰብ እስኪያቅተኝ ነገሮችን ለማመዛዘን እስከማልችልበት ሁኔታ ድረስ ተፈተንኩ ትላለች። ሊጂያንግሲ ልጇን ለማግኘት እያየችው ያለው መከራ የሕይወቷ አንድ አካል እስከመሆን ደረሰ። እንደውም የኔ ወላጅ እናት አንዳች አይነት የአእምሮ እክል እንደገጠመኝ እስከ ማሰብ ደርሳ ነበር ስትልም የነበረችበትን አስከፊ ሁኔታ ትገልጻለች። ያቺ ገና በ3 ዓመቱ እቅፏን በሚፈልግበት ዕድሜው ልጇን የተነጠቀችው እናት እንቅልፍ ባሸለባት ቁጥር እናቴ የሚል ጥሪውን የሰማች እየመሰላት
በርካታ የቅዠት ሌሊቶችን አሳልፋለች። ጎኗን ባሳረፈች ቁጥር ከልጇ ውጪ ህልም አታይም። ለሌላ ሰው የማይሰማ እሷን ግን ከእንቅልፏ የሚያነቃት የልጇ ለቅሶ ድምጽም ዘውትር ጠዋት ላይ እንደሚሰማት ትገልጻለች። ይህ ሁኔታ ሲደጋገም ሁኔታዎች ይበልጥ ይከፉ ጀመር። በአብሮ አደግ ጓደኛዋ ምክር ሕክምና ለማግኘት ወደ ሆስፒታል በሄደችበት ጊዜ የሕክምና አገልግሎት የሰጣት ሐኪም አንድ ነገር አላት። እኔ አሁኑን አካልሽን ማከም እችላለሁ፣ ግን ዋናው ነገር ልብሽ ላይ ነው ያለው። ልብሽን ማከም የምትችይው ደግሞ አንቺ ብቻ ነሽ አላት። ልጄ ያን ጊዜ ይሄኔ ነበር ቆም ብላ ያሰበችው። ይህ ማለት ልጄ ከዓመታት በኋላ ሊያገኘኝ ቢመጣ እንኳን አይምሮዋ ትክክል ያልሆንኩ እናት ሆኜ እጠብቀዋለሁ። እሱነቱን ላላውቅ ናፍቆ የሚመጣውን እቅፌን ላልሰጠው እችላለሁ። ስለዚህ ራሴን ማከም አለብኝ ስትል ከውሳኔ ላይ ደረሰች። በዚህ ምክንያትም የእሷን ስሜት ለማከም ሲባል በእህቷ አማካኝነት በመጀመሪያ ሌት ተቀን የምትመለከታቸውን የማውን አልባሳትና መጫወቾች በሙሉ በቶሎ እንዳታገኛቸውና ስሜቷ እንዳይረብሽ በሚል በሳጥን ውስጥ ተቀመጡ። የመከፋት የማጣት ስሜቷን ለብቻዋ ሆና ከማሳመም ይልቅ በከተማዋ ብዙ የጠፉና የተሰረቁ ሕፃናትን በተመለከተ ከሚሰሩ ድርጅቶች ጋር ተጣምራ በምትችለው ሁሉ የሌሎችንም ባለማበስ መስራትም ጀመረች። በተለይም ልጇ ማኦ ከእርሷ ከተለየ ከ19 ዓመታት በኋላ ልጅ ያን ጊዜ ቤቢካም ሆም የሚል ስም ካለው አንድ ድረገጽ ጋር አብራ በመስራት ሕፃናትን ከጠፉበት የመታደግ የማፈላለግ ሥራን በስፋት ተቀላቀለች። ይህ ሁኔታ ነበር ብቻዋን እንዳልሆነች እንዲሰማት ያደረገውና ጥንካሬንም የሰጣት። በዚህ ሥራ የኔ ልጅ ሊገኝ ባይችልም ሌሎች የጠፉ ሕፃናትን ግን ማስመለስ እችላለሁ የሚል ድምዳሜ ላይ መድረሷና ውጤታማ መሆኗ ሥራውን እንድትወደውና እንድትደሰትበትም ሆነች። እንደ አውሮፓ አቆጣጠር 2009 ላይ የቻይና መንግስት የዘረመል ወይም የዲኤንኤ ዳታቤዝ አቋቋመ። ይህ ልጆቻቸው ለጠፉባቸው ሁሉ ትልቅ እርምጃ ነበር። በሺዎች የሚቆጠሩም በዚህ ዕድል ተጠቅመው ሩቅ ያሉ ልጆቻቸውን ማግኘት ችለው ነበር። በዚህ ሥራ ውስጥ ዋና አበርክቶ የነበራት ልጅ ያን ጊዜ ለሁለት አስርት ዓመታት በነበራት የበጎ ፈቃድ አገልግሎት 29 ያህል በሕፃንነታቸው የጠፉ ልጆችን ከወላጆቻቸው ጋር ማገናኘት ቻለች። እናም አዲስ ልጅ ተገኘ በተባለ ቁጥር የኔ ማኦ ይሆን እያለች ትጓጓ እንደነበርና ሳይሆን ሲቀር ደግሞ ትበሳጭ እንደነበር ትገልጻለች። ግን ደግሞ መልሼ የተገኘው ልጅና የወላጆቹን የደስታ እንባ ስመለከት እጽናናለሁም ብላለች። በተለይ ደግሞ ወላጅ እናቴ በጠፋው ልጄ ላይ ተስፋ እንዳልቆርጥ አድርጋኛለች ትላለች። 2015 ላይ እናቴ ከዚህ ዓለም በሞት ተለየች። ስትሞት 94 ዓመቷ ነበር። እስከ ዕለተ ሞቷ ድረስ ልጄን የሷ ደግሞ የልጅ ልጇን ማኦን በጣም ናፍቃ ነበር። በአንድ ነገር ግን እናቴ እርግጠኛ ነበረች። እመኚኝ ማኦ ይመጣል፣ በሕልሜ አይቼዋለሁ ትለኝ ነበር ብላለች። እናቷ በጥር ወር 2015 ላይ አርፈው በዛው ዓመት በ2015 ግንቦት 10 ላይ ከዣን ከተማ የደህንነት ቢሮ ተደወለላት። ደዋዩ ሰው ያልተጠበቀ ብስራትን ያዘ ነበር። ያንቺ ማኦ ተገኝቷል ሲል ታላቅ የሕይወቷን የምስራች ነገራት። ያም ቢባልም ግን ልጅ ያን ጊዜ የተነገራትን ለማመን እውነት ነው ብላ ለመቀበል እጅግ አዳጋች ሆነባት። ጥርጣሬ ያደረባቸው የክትትል ሰዎች ከዚህ በፊት ከጂያን ጊዜ የወሰዱትን ፎቶ በመጠቀም ልዩ የፊት መለያ ቴክኖሎጂን ተጠቅመው 700 ኪሎ ሜትር ርቀት ላይ በምትገኘው የሲቹዋን ግዛት በቼንግዱ ከተማ የሚኖር ሰው ላይ የተጠቀሙት ቴክኖሎጂ ፍንጭ ሰጣቸው። ከዚያም ፖሊስ ማኦ ይሆናል ብሎ የጠረጠረውን ይህንን ሰው የፊት መመሳሰሉን ከማጤን ባለፈ የዲኤንኤ ምርመራ እንዲያደርግ አሳመነው። ውጤቱም ፍጹም ከእናቱ ጋር ተመሳሳይነት ያለው ሆኖ ተገኘ። ከ32 ዓመታትና ከ300 በላይ የተሳሳቱ ጥቆማዎች በኋላ ፍለጋው በመጨረሻ ተጠናቀቀ። በዚህ መሰረት የሳምንቱ የመጀመሪያው ቀን ሰኞ ግንቦት 18 የመገናኛቸው ቀን እንዲሆን ተወሰነ። በሰዓቱ እናት ልጅ ያን ጊዜ ልጄ ሲያገኘኝ ምን ይሰማ ይሆን የሚለውን ደጋግማ አሰበች። ማኦ የትላንቱ የ2 ዓመት ከ8 ወር ልጅ አይደለም። አሁን ትዳር የመሰረተ በዋቂነት እድሜ ላይ የሚገኝ የራሱን ቢዝነስ ከፍቶ የሚያስተዳድር ሰው ነው እና ከነዚህ ሁሉ ዓመታት በኋላ መገናኘታችን ምን ስሜት ይፈጥርበት ይሆን የሚለውን ሰርክ እያሰላሰለች ቀኑን መጠባበቅ ጀመረች።
በተለይም ለሌሎችም የጠፉ ሕፃናት ድምፅ ለመሆን ስትል በተደጋጋሚ ወደ ቴሌቪዥን መስኮት ቀርባ ንግግሮችን ታደርግ ስለነበር የሷ ልጅ መገኘት ጉዳይ የብዙዎችን ትኩረት ሳበ። መገናኛ ብዙሃንም ምን ይፈጠር ይሆን በሚል ጉጉት ቀኑን እንዲጠብቁ ያደረገ ነበር። በዕለቱ የሚገናኙበት ቅጽበት በቻይናው ብሔራዊ ቴሌቪዥን ጣቢያ ሲሲቲቪ ላይ በቀጥታ ስርጭት እንዲተላለፍ ተወሰነ። ተናፋቂው ልጅ ማኦ ወይም ጂያቻ በጉጉት ወደ እናቱ የሮጠበት ቅጽበትም እናቴ ሲል የጠራበት ድምጸት የብዙዎችን ቀልብ ገዛ። ማኦ እናቱንና አባቱን ተገናኘ። እናቱ ሊጂያንግሲ ገና የ2 ዓመት ከ8 ወር ልጅ እያለ ሲያገኘኝ በዚህ መልኩ ነበር ሮጦ እቅፌ ውስጥ የሚገባው ስትል የሆነውን ሁሉ ከትላንት ትዝታዋ ጋር እያመሳከረች ተናገረች። ከዚህ ሁሉ በኋላ በተጠናቀረው መረጃ መሰረት የ2 ዓመት ከ8 ወር ዕድሜ ላይ ያለ የተሰረቀው ማኦ በሲቹዋን ግዛት ይኖሩ ለነበሩ ልጅ ለሌላቸው ጥንዶች በ6000 የቻይና የን እንደተሸጠ ሊታወቅ ቻለ። የተረከቡት አሳዳጊዎቹ ጎኒንግኒንግ ብለው ስም ያወጡለት ሲሆን እንደ ብቸኛ ልጃቸው አድርገው ነበር ያሳደጉት። በቼንግዱ ከተማ የመጀመሪያ ሁለተኛ ደረጃና የኮሌጅ ትምህርቱን ተከታትሏል። የሚገርመው ከዓመታት በፊት እናቱ በቴሌቪዥን መስኮት ቀርባ ስለጠፋው ልጇ ስትናገር አይቷት ነበር። የራሱን የልጅነት ፎቶ ተመልክቶ ከሚያውቃቸው ፎቶቹ ጋር ተመሳስሎበት የነበረ ቢሆንም ስለ ሁኔታው አንዳችም ጥርጣሬ ስላልተሰማው ሌላ ክትትል ለማድረግ ግን አልተነሳሳም ነበር። ማኦ ከቤተሰቦቹ ጋር ከተገናኘ በኋላ በተሰረቀበት ከተማ በሻን ከወላጆቹ ጋር ቆይታ አድርጎ ነበር። በዛም የልጅነት ትውስታዎቹን የሚያመላክቱ ታሪኩን አተሞ ያዙ ብዙ ፎቶዎችን መመልከት ችሏል። ሆኖም ግን ሁሉም የሆነው በ2 ዓመት ከ8 ወር ዕድሜው ላይ ስለነበር አይምሮ ያኔውን ሕይወት መልሶ ሊያስታውስ አላስቻለውም ነበር። እውነታውን መቀየር ባስችልም በናፍቆት 32 ዓመታትን ያሳለፈችው እናት ሁሉንም ነገር ከመጀመሪያው ብትጀምር ትወድ ነበር። እንደ ልጅነቱ ብታስለው፣ እንደ ጨቅላነቱ ሁሉንም እንክብካቤ እርሷ ብታደርግለት ህልሟ ነበር። ግን ደግሞ ያ የማይሳካ እንደሆነ ታውቋለች። ማኦ ብዙዎች አሁን የሚኖርበትን ከተማ እንዲቀይርና ከቼንግዱ ተመልሶ ከእናቱ ጋር አብሮ እንዲሆን ሐሳብ አቅርበውለት የነበረ ቢሆንም እናቱ ሊጂያንግሲ ግን እንደዛ አይሆንም አለች። ማኦ አሁን ባለ ትዳር ነው፣ የራሱን ቤተሰብ መስርቷል። ስለዚህ ያንን ህይወቱን መረበሽ አልፈልግም። አሁን ሁሉም ነገር ጥሩ ነው፣ ያለበትን አውቃለሁ፣ ስለ ደህንነቱ መከታተል እችላለሁ፣ ያለኔ በቂ ነው ስትል ምላሽ ሰጥታለች። ለዚህ ሁሉ ተጠያቂ መሆን የሚገባቸው አካላት በሕግ እንዲጠየቁ ማድረግ የእናቱ ፍላጎት ቢሆንም ፍጹም ፍቅር ሰጥተውኛል የሚላቸው አሳዳጊዎቹን በተመለከተ አንዳችም መረጃ እንዲወጣ እንደማይፈልግ ማኦ ይናገራል። ያም ቢሆን አሁን ላይ እናትና ልጅ ጥሩ ይተሳሰባሉ። አይረሴ ቀኖቻቸውን በፎቶ አስቀርተዋል። በተለይም ከ32 ዓመታት ቆይታ በኋላ ለመጀመሪያ ጊዜ አብሮ የተነሱትን ፎቶ ከሁሉ አብልጣ የምትወደውና የምትደሰትበት መሆኑን ሊጂያንግሲ ትናገራለች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።